ዛሬ ከኔ ከሆናችሁ ይሄ መሰለ ቆንጆ እናዘጋጃለን። ለጾም ጥሩ አማራጭ ነው እንዳይመጣችሁ። ደናችሁ እንደምሰነበታችሁ ሼፍ ናስተፈራ ነኝ። ዛሬም አንድ ቆንጆ ምግብ ይዤላችሁ መጥቻለሁ። ለጾም ጥሩ አማራጭ የሚሆናችሁ የምግብ አሰራር ነው። ዛሬ እንግዲህ ቦሎቄን ከሩዝ ጋር እናዘጋጀዋለን። በጣም ትርጥ ቆንጆ ምግብ አሰራር ነው። እንደተለመደው ግብአቶቹን በመጀመሪያ ያስታውቃችሁና ከዛ በኋላ ወደ አሰራሩ እንገባለን። ግብአቶቻችን እንደዚህ ራቅ አድርጌ በተራ ያመጣው አሳያችኋለሁ። የመጀመሪያው ግብአታችን የሁለት የተላጠ ካሮት አለን። ይሄን በኋላ በግሬተር ቦክስ ፈቀፍቀውና እንሰራለን ማለት ነው። ሌላ ግብአታችን እዚህ ጋር በዝል ቅጠል አለ፣ በሶለ ቅጠል አለ። እሱም በጣም ቃናውን ቆንጆ ያግላቸዋል። ይሄን ተጠቀሙ። ሌላው ሁለት መካከለኛ ቀይ ሽንኩርት እነዚህ እንግዲህ በረጅሙ ስላይስ እንከትፋቸውና እናዘጋጀዋለን። አንድ 4-5 ፍንካች የሚሆኑ ነጭ ሽንኩርት አዘጋጃለሁ። ይሄም ለዚህ ስራ አስፈላጊያችን ነው። ወደ ዋነኞቹ ግብአት ስመጣ ደግሞ እዚህ ጋር የተቀቀለ ሩዝ አለኝ። ምንም ሳጨምሩበት በነጩ በኋላ ሰምቀመው ምንም ቅመማ ሳይኖር በነጩ የተቀቀለ ሩዝ አዘጋጃለሁ። ይሄም ያስፈልገናል። አንድ ቆርቆሮ የበሰለ ቦሎቄ እናንተ ጋር ቤታችሁ ቦሎቄውን አንድ ቀን ቀደም ብላችሁ በደንብ ካጠባችሁት በኋላ ተዘብዝፎ ያድራል። ከዛ በኋላ ቀቅላችሁ መጠቀም ትችላላችሁ። ከቸኮላችሁ ደግሞ ከሱፐርማርኬት መጠቀም ከፈለጋችሁ ደግሞ ታሽጎ የሚሸጥ የቦሎቄ አለ፣ እሱን መጠቀም ይቻላል። ሌላ ግብአታችን ደግሞ ቅጠሎች ያዘጋጀ ታጥቦ ያዘጋጀ ቆስጣ አለን። በስፒናች ትችላላችሁ፣ በቆስጣም ይቻላል። አሁን ወደ አሰራሩን ገባ። የመጀመሪያ ስራችን የሚሆነው ሽንኩርቱን በስላይስ እንከትፋለን። ከዛ ደግሞ ቆስጣውን አድቃለን ማለት ነው። ይህንን ካዘጋጀን በኋላ ሽንኩርቱ እንደዚህ ካረግን በኋላ ስላይስ እንከትፋ እንደዚህ አድርገን እንከትፈዋለን። እንዲያርገን ወደ ጎንችን አረጋትና ለችኩቱ እንደዚህ አርገን በሱን ከትፈዋለን። እንዲህ ካረግን በኋላ በአንደኛው ሳህን ላይ በአንድ በኩል ሽንኩርቱን እናደርጋለን፣ በአንድ በኩል ደግሞ ሽንኩርቱን እናደርጋለን። ካዘጋጀን በኋላ እዚህ ጋር ያጠብነውን እንከትፋለን። መድቀቅ አለበት፣ ትንሽ ደቂቃ ይፈጃል። ይህን በደንብ አድቄ እመለሳለሁ። የትማቱ ጠብቁኝ። ጉርሻ ከሽፈነት ይቀጥላል። መለሳለሁ። እሺ ተመልሻለሁ። አሁን እንግዲህ መጥበሻችን እናግላለን። ካጋለን በኋላ ዘይት እናደርጋለን። የወይራ ዘይት ተጠቀማል። አንተ ግን በቤታችሁ ባለ ማግኘት መጠቀም ትችላላችሁ። የወይራ ዘይት እንደዚህ። እሺ ዘይቱ እንደዚህ ካደረግን በኋላ ትንሽ ሞቅ እንዲል፣ የወይራ ዘይት ብዙ በጣም ሰዓት ለመቆየት የለበትም። ትንሽ ሞቅ እንዲል እንደዚህ እናደርገዋለን። በመጀመሪያ ሽንኩርት እንጨምራለን። የወይራ ዘይት መስራት መሞቅ ያለበት ግብአት ከገባ በኋላ መጀመሪያ ካጋላችሁት ትንሽ ቃና በምገዙበት ሰዓት ደግሞ ለኩኪንግ የሚሆን ለሰላጣ ብቻ የሚሆን ተለይቶ አለ፣ አንብባችሁ ግዙ። እሱ በጣም ጥሩ ያግላቸው በምገዙበት ሰዓት በዛ መልክ ግዛችሁ። በጣም ቆንጆ ነው። ግዴታ የወይራ ዘይት መጠቀም አይጠበቅባችሁም። በቤታችሁ ባለው ዘይት መጠቀም ትችላላችሁ። ከአቅሙ ካላችሁ ካገኛችሁ ግን ከጤናማ አኳያ የወይራ ዘይት በጣም የበለጠ ጥሩ ስለሚያደርግልን ነው እሱ የምመርጠው። በዚህ እንግዲህ ትንሽ ደቂቃ በሰል እናደርገዋለን። ከቆስጣው ጋር ስለሚወስድ በቂ ማብሰያ ጊዜ ስላለው ረጅም ሰዓት ሽንኩርት ላይ ጊዜ ማጥፋት አይጠበቅባችሁ ማለት ነው። እንዲህ ካደረግን በኋላ ነጭ ሽንኩርት እንጨምራለን። የተፈጨውን ሽንኩርት መጠቀም ትችላላችሁ። ስላይሱ ግን የበለጠ ጣዕሙ ጥሩ ያደርግላችኋል።
ፍሬሽ ስለሆነ ሽታው ደስ ይላል። ከዛ በኋላ ቅድሚያ ያዘጋጀነውን ካሮት እናመጣና እንፈቀፍቀዋለን እዚህ ጋር። ታመጡና እንጨምረዋለን። እንደዚህ አድርገን ካረጋችሁ በኋላ የተለያየ ቀለም የሚሰጣችሁ ሩዙ ላይና ደስ ይላል። በኋላ ስትመገቡት ጥሩ ጣዕም ታገኙበታላችሁ። ካረግን በኋላ ትንሽ ቤዝል ቅጠል እንችላለን ከዚህ ላይ አንዷን ስባቅ እንደዚህ እንዲያድቃቸው ደስ የሚል አሮማ ደስ የሚል ሽታ ምግቡ ላይ እንዲመጣ ያደርገዋል። እቺን ጨምራላችሁ እንደዚህ ዋው! ነጭ ሽንኩርቱና ቤዝሉ ሲገናኝ ደስ የሚል ቃና ነው። ኪችናችሁ የሚያውደው በጣም ደስ የሚል ቃና ያመጣላችኋል። ካደረግን በኋላ ያዘጋጀነውን ስፒናች ወይም ቆስጣ እናንተ ያገኛችሁትን፣ በብዛት ግን የሚገኘው ቆስጣ ነው። እሱን ጨምራችሁ እንደዚህ ካሮቱን፣ ቆስጣውን፣ ሽንኩርት፣ ነጭ ሽንኩርት፣ ቤዝሉን እንደዚህ ቀላቅለን እንደዚህ እናበስለዋለን ማለት ነው። ትንሽ ደቂቃ ይፈልጋል ለመብሰል። እንግዲህ እኛውን ትንሽ ደቂቃ አብስለን ጎመኑ መሰሉ እርግጠኛ ከሆንኩ በኋላ መለሳይት ማለት ሄዱ ጠብቁ። እሺ ተመልሻለሁ። አሁን እንደምትመለከቱት ቆንጆ ነው በስሏል። ውሃ መውጣት የለበትም። ቶሎ ያማሰላችሁ ከሩዝ ጋር ስለሚቀላቀል በዚህ መልክ ከበሰለ በኋላ ይሄ ኦልሬዲ የበሰለ ስለሆነ አሁን ቅመማን የምንጀምረው ትንሽ ጭቃ ቁንዶ በርበሬ እንጨምራለን። ጨው እናደርጋለን። ከሙን እንጨምራለን። ከሙን ከሩዝ ጋር በጣም ጥሩ የሚሆነው ከሙን ታደርጋላችሁ። ከዛ በኋላ ይሄንን እንደዚህ አቀላቅላችሁ ከጨረስን በኋላ ቦሎቄ ይገባል። ቦሎቄ ቦታ ላይ እንግዲህ ትልቁን አባጮማ ማድረግ ትችላላችሁ፣ ቀዩን ማድረግ ትችላላችሁ። ለፍላጎታችሁ እናንተ አጠገባችሁ በቅርብ ከምታገኙት ጋር ማቀላቀል ይቻላል። ቆንጆ ሆናችሁ ስትሰሩት ለጾም ጥሩ አማራጭ ምግብ አሰራር ነው። እንግዲህ ሁሌ እንደምላችሁ ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ምልክቱን መጫን እንዳትዘነጉ። ሁሉ ሰው ባለማ እንዲሆን ይሄን ቪዲዮ ሼር አድርጉት። ከወዳችሁ ደግሞ ላይክ ማድረግ በሰሞን እንችላላችሁ። አሁን ሩዝ እንጨምራለን። ሩዝ ይገባል። ከገባ በኋላ እሳት እንቀንሳለን። ዋው እንዴት እንደሚያምር ታዩታላችሁ። ስንቀላቅል ሙሉ መቀላቀል ጠበቅ። ትንሽ ነጭ ታስቀራላችሁ። ሲወጣ በጣም ስለሚያምር እንደዚህ አድርጋችሁ እና ካነቃችሁ አድርጋችሁ ጨረስን ማለት ነው። ስንመለስ እንግዲህ ገበታችን ሰርተን አብረን ምግብ እንቀምሳለን። ጠብቁኝ ሄዱ። እሺ ተመልሻለሁ። አሁን ያዘጋጀነውን ሩዝ እዚህ ሳህን ላይ እናደርጋለን። ለጎድ ባለሳም ቻላችሁ እንደዚህ ዘርጋ ባለሳህን ለእናንተም ይታያችሁ ነው። እዚህ ጋር ያደረኩላችሁ ለምታዩት ነጭም አለው ተቀላቀለም አለው። በተለይ ፕሮግራም ማድረግ ትችላላችሁ። ጾም ቆንጆ አማራጭ ነው። ካረግን በኋላ ትንሽ ለውበት ትንሽ ጣል እናድርግበት። ቤዝል እንዲያርገን አትክልቶቹ አለ፣ ፕሮቲን አለው፣ ፋይበር አለው፣ ቫይታሚን አለው፣ ካልሲየም አለው። በጣም ከሁሉ ነገር የተወጣጣ ቆንጆ ምግብ ነው። ለጾም ጊዜም ጥሩ አማራጭ ሆናችኋል። ሞክሩ፣ ትወጣላችሁ። አሁንም ቀምሼ ደግሞ ጣዕሙን እነግራችኋለሁ። በጣም ቆንጆ ጥሩ አማራጭ የጾም ምግብ ነው። ባካችሁ ሞክሩት። ጉርሻ ከሼፍ ዮናስ ጋር ዛሬ ይመስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ነው ወዳችሁ።
ሰብስክራይብ ማድረግ እንዳይዘነጋ። ቻው